እንደኔ አይነቷን አታፍጥብኝ ወደ ግርግዳ ዞሮ ሴጋ መምጣት ይሻላል እንጂ እንዴት ማለት አትሊስት በሽታ የለውም ማሴጋ እንዴ በሽታ ኮንዶም የሚባል ነገር አለ እኮ ህይወት ትረስት ኮንዶም የአእምሮ በሽታ የሚባል አለ እንዴት ነው የአእምሮ በሽታ ምንድነው እኔ አሁን ላዋራሽኝ ራሱ መንፈሴ ተረበሸ ፍሬ ምን እንደሚመጣብኝ ታውቂያለሽ እኔ አሁን ካንቺ ጋር በሆን አብሮሽ ቆሞብህ ነው ቆመብህ ውዴ ቆሞብህ እንዳይሆን እንዲ ባንቺ ፍሬ ባንቺ ቆሞብህ ነው በቃ አሁን ባንቺ አትበል አንተ ትብሳለህ ከዚህ ሁሉ ሰው ወይ ቅድስት አንዳንዴ ጋይስ ወንድ ልጅ ለስሜቱ ቅርብ ነው እኔ አሁን አንዳንዴ የሚሰማኝ ስሜት ልንገራችሁ ብዙ የተወራባትን ወይ ደግሞ ብዙ ባክግራውንድ ያላት ሴትን አሁን ለምሳሌ ከብዙ ወንድ ጋር ያያችኋት ሴት እኔ ልትስመኝ ስትመጣ የሀገር ወንዶች ሊስሙኝ የመጡ ነው የሚመስለኝ እግዚአብሔር ከዛም በስመ አብ በወልድላለሁ ቦታሽ አንፍሬ አንቺ ልትስመኝ ብመጪ ከአንቺ ጋር አብረውሽ ያሳለፉት ወንዶች እንዳለ የት ታውቃለህ ከኔ ጋር 1000 ወንድ ያሳልፍ 2000 ሰው ያሳልፍ የት ምን የምታውቀው ነገር አለ እኔ ማወራለሁ እኔ የማውቀው ነገር የለም አንቺ የምትነግሪኝ ነገር እኮ እየሰማሁ አንተ አይደለ እንዴ በየቀኑ ከሴት ጋር የምትልከሰከሰው እያየህ ነው ስሚኝ ፍሬ በየቀኑ አዳዲስ ሴት ይዘህ የምትታየው እኔ በየቀኑ አልያዝኩም እኮ ፍሬ እኔ ግን በየቀኑ ሴት ነው ማየው አንተ ጋር ቆይ ከባምቢ ጀምሮ አዎ አይተናል ባምቢ ኮቴ ናት አይ ዶንት ኬር ደህን ማያታ አሁን እሱ ያልገባሽ ነገር አለ ፍሬ እኔ ነገርኩሽ ወንድ ልጅ እኔን እንዲሆን ነው የምፈልገው ወንድ ልጅ ቴንክ ዩ 120 ብለድ የሴክስ ስሜቱን መቆጣጠር አለበት አንቺ አሁን የሴክስ ስሜትሽን መቆጣጠር አልቻልሽም ካለመቻልሽ የተነሳ እዚህ መጥቶ ያስለፈልፍሻል ሁለተኛ ደግሞ በሳምንት 3-4 ማድረግ አለብኝ ትያለሽ ራስሽ ከምትዩ እኮ ነው የተነሳ ነው በሳምንት 3-4 ማድረግ ፈልጋለሁ የህይወት ትልቁ ጎልሽ ምንድነው ስልሽ ቅድም ቢሽ ዳር ሄዶ መናጨት አልሽ ምን ችግር አለው ይሄ እኮ ውሽ ምኞቴን እኮ ነው የገለጽኩት እኮ ምኞትሽ እንዳለ ከወሲብ አይወጣም ያንቺ ምኞት እንዳለ ማለት አይደለም ምኞቴን መግለጽ አለብኝ ምኞትሽ እንዳለ ዘሞቱ ትያለሽ ከሌላ ሰው ጋር ተኙ ችግር የለውም ትያለሽ እኔ እቺ ታረኩኝ ባሌ ላይ ትያለሽ ትልቁ ድሪሜ ሰርቶ መለወጥ ህንፃ መግዛት ነው ምናምን አላልሽኝም ያልሽው ትልቁ ድሪምሽ ቢሽ ዳር ሄዶ ህዝብ እያየ መናጨት አልሽ መብቴ ነው መብቴ እኮ ነው አይደለም ያለሽ ነው የለም ግን ስለ ራስሽ ማንነት ራስሽ ነሽ እየነገርሽን ያለ ነውና በነገርሽን ልክ ጀጅ ስናረግሽ ለምን ትናደጃለሽ አንቺ እኮ ነሽ የነገርሽን እኔ አሁን ትልቁ ህልሜ ህንፃ መስራት ነው ብትይ ኖሮ ስለ ህንፃው ነበር ማውራው አንቺ ህንፃ ሰርቼ ቢሆንስ አይቼው ቢሆንስ ላይፍስ ምን ታውቃለህ አላቅም ግን ትልቁ ህልምሽ ምንድነው እንደገና ደግመህ ልጠይቀኝ አልመልስልህም ቢሽ ዳር መሄድ ነው አልሽ ስለዚህ በዛ ቢሽ ዳር ላይ መሄድ ኤንጆይ ማድረግ ከቆንጆዬ ወንድ ጋር ሰው እያየሽ ሰው ምን ችግር አለው ሰርቄ ነው እንዴ ትጣላላችሁ ኧረ አንጣላም እኔና ሞተ ጣልተን አናውቅም እኮ እንዴት ነው እኔና አንቺ ማውራት ምንችለው መግባባት ምንችለው ያንቺ ትልቁ ድሪምሽ ከወንድ ጋር መተኛት ነው የኔ ትልቁ ድሪሜ ደግሞ ላይፍን መቻል ቤተሰቦች መለወጥ ነው እኔ ሁሉንም ነገር ከጀርባ ያርጊው ቢሆንስ ጀርባሽን ማና ያል ፊት ለፊትሽ የነገርሽን ነው እኮ የምናየው እኮ አንቺ ያልነገርሽንን ጀርባሽን እንዴት እናያለን እኛ አሁን ከጀርባሽ ምን ጽሑፍ ይኖረው ልብሱ ጥቁር ይሁን አናውቅም ፊት ለፊት ላይ ግን ጥቁርና እዚህ ጋር ፒንክ እንዳለው እናውቃለን ለምን ፊት ለፊትሽን ስላሳየሽን አንቺ እያሳየሽን ያለነው እኮ ፊት ለፊትሽን እኮ ነው አንቺ ምን እንደሚያስፈልግሽ ታውቂያለሽ ፍሬ ትኬት ቁረጪ ኢትዮጵያ ነይ
ሽንቁር ሚካኤል ይዤ እሄዳለሁ። ሸንቆራ ሚካኤል ምንድን ነው? ሽንቁር ሚካኤል ጸበል። ኦኬ ምንድን ነው እያለች ነው ብርሃን? የምር ትፈወሻለሽ። ልስጥህና ሰላም ታገኛለህ። አንተ ትፈወሳለህ በእኔ ልስጥህና ሰላምህን አግኝ። አዎ እኔ ነገርኩሽ። አንቺ ልትስሚኝ ብትመጪ አንቺ ጋር ያሳለፈ ቆይ አስተያየት አላት ብርሃን። ቆይ ሸንቁሩ ሚካኤል ምንድን ነው? ከዛስ ምን ለማለት ፈልጎ ነው? ፍሬ ልጁ ምን ለማለት ፈልጎ ነው? ሂጂበት እስኪ። እኔ እንጃ አልቻልኩትም ዛሬ። አረ በጣም መፈራው ልጅ ነው ማሬ። ይናገራል ልጁ። ቅስም ነው የሚሰብረው። እንዴ ቅስሙን አሰብሪም እንዴ አንቺስ? አረ እኔ አልችለውም ማሬ። እኔ የምችለውን ሰው መርጬ ነው እንትን ቅስም የምሰብረው። እኔ ውድ አንዴ አንዷ ልጅ ወረደባት ማሬ። እንዲሞ እኮ በጣም ነው እኮ የሚናገረው እኮ። እኔ ለምጄዋለሁ። ረጋ ብዬ ነው እያወራሁሽ ያለሁት። እኔ ስድብ ራሱ ለዛውም አንቺንማ ለዛውም አንቺ ራሱ ሌላ ፍሬ የምታወራው ይመስለኝ። አንቺ ራሱ በረምብ አድርገሻ በልተሽ ያወቅሽ ልጁን ከኔ ጋር ማታወሪው ወሬ ነው ከሱ ጋር የምታወሪው። ስንት ዓመታችን እኮ ብርሃኔ ከሞጋ ተጣልተን አናውቅም። ግን በጣም ነው የምፈራው። ኖ አትፍሪው ታረቁ። አይ አያውቀኝም እኮ እኔን የማውቀው ማሬ። አይቶሻል ይሄኔ ከኔ ጋር ጌም እየተጫወች። አይ ያየኝ አይመስለኝም። አዎ እድሜ ልኩን ከሴት ራስ አይወርድም። ሞን ችግሩ ብርሃኔ። አይ ከነኩት ነው እኮ እሱ እኮ ከተጣሉ ሲናገሩት እኮ ነው ይመስለኛል የሚያዝረጠርጠው። ጀመራችሁ ቁጭ አድርጋችሁ ሀሜት ጀመራችሁ። ግን ሲናገር ለነገ አይልም ማሬ። ቅስምሽን ነው የሚሰብረው በጣም። አንቺ ግን የኔ ጓደኛ ደንዳና ነሽ። ምንም ቢልሽ አትሰሚውም። ከልብሽ ራሱ አትሰሚውም። ለዛ ምን እንዳለሽ እንኳን እኮ አይገባሽም። በስልክ ራሱ አታዳምጪውም። መጥፎ ነገር ነው የሚያወራው። ይመችሽ የኔ ጓደኛ። ማነው ቆይ እኔ መጥፎ ነገር ማወራው? አንቺ ነሽ ፍሬም እያወራሻለሽ። ኖ አንተ አሁን እኔን አንድ ነውረኛ ሴት ነው የምታይኝ። ሞ ስለ እውነት ነው። አንቺ በሰጠሽ ልክ ነው። አንቺ ነሽ እኮ እንደዛ ያልሽ። ኖ እሷ ከአንተ ጋር ስትሆን ከማንም ሰው ጋር ማታወራውን ቃል ስትጠቀም እያየው ነው ፍሬ። አንቺ ራስሽ ከሱ ጋር ነው ማወራው እንደዚህ አይነት ነገር። ያ ከሌላ ሰው ጋር ከኔ ጋር ምናምን አታወሪም። እንደዚህ የምታወሪው እኔና አንቺ ከድሮም ጀምሮ እንደዚህ ስታወራ አይቼሽ አላውቅም። ከሱ ጋር የምታወሪው ገባሽ? ምናልባት አብራችሁ ናችሁ አይቼሽ አላውቅም ይሆናል። እና እየደነገጥኩ ወጥ እየሰራው ነበር በነገራችን ላይ። ከዛ እንዴ ፍሬ እንዴት ታወራለች? እየደነገጥኩኝ ነበር። አዎ ሞጋ እንደዚህ ነን እኮ ስንገናኝ። ስሚው በእውነት ትለወጫለሽ ይለኛል። እሺ ስምታረኩ እኮ ሞኒ አሁን ትኬት ቆርጠሽ እንድትሄጂ የፈለገው እውነት ትክክል። እሱ ጸበል ይዞች ሊሄድ ፈልጎ ነው። ጸበል ፔንትሃውስ ነው ይዞ የሚሄደው ከኤርፖርት ተቀብሎ። ያ አያረግም። ምንድን ነው ደግሞ በሴቶች ተከቧል እዛ ጋር። ሞኩ የሴቶች መውደድ አለው እኮ አታውቂም እንዴ? ስሚ ጦጣ ረግ ነው እኮ። እኔ እንዲህ እኮ ነኝ እኔ ጓደኛሽ። ቴንኪዩ ስለመጣሽ ስላገዝሽኝ። ኧረ እንዳታስኒ እናስንጽን ልጁ በጣም ነው ሰራው እናጥረግረኛ እንዳይነቅ ፀሐይን ላሳምርበት። ሴትዮ አንቺስ ትያለሽ ትቀበያለሽ። ሞን ውረዱ። ተመስገን ልትወጣ ነው። ውረጅ። ውጭ ሀገር ያሉ ሰዎች አይምሯችሁ ላይ እንደዚህ ነው የሚጮቱት። በጣም የሚያሳዝነኝ ነገር ወንድ ልጅ በጣም ገንዘብ ሲያገኝ ሀብታም ሲሆን የላይፍ ጎሉ ማግባትና ልጅ መውለድ ነው። የሴት ልጅ ደግሞ ገንዘብ ስታገኝ ወሲብ ነው አይምሯ ውስጥ የሚመጣው። ወሲብ ለዛ ነው ብዙ ጊዜ አይታችሁ ከሆነ ወንድ ልጅ ዝም ብሎ ላይፉን እየኖረ ሴቶች ከእንጨት ጋር ከበቆሎ ጋር ከአገዳ ጋር ከመዶሻ ጋር ከጠርሙስ ጋር ከካሮት ጋር ከኩከምበር ጋር ዝሙት የሚፈጽሙት። ሴት ልጅ የወሲብ ስሜቷን መቆጣጠር ካልቻለች ቡርክክክ ነው። ቦርካኪት ይላል ጆን ዳንኤል። ቡርክክክ ነው የምትሉት። የምታልፉበትን ሰው ራሱ አታውቁት።
ደግሞ በጣም የሚያሳዝነኝ እዚህ መታችሁ እርስ በርስ ትሞጋገሳላችሁ። ሙገሳም አለው ጭራሽ ትሞጋገሳላችሁ እርስ በርስ። ልክ ናት። የእሷን አሁን ፍሬ ያለችውን ነገር ሰምተሽ ሟች ነሽ ነገር ቺት አርጉ ያለችውን ሰምተሽ በቀላሉ እንለያያ። ኢትዮጵያ ውስጥ እንደዛ የለም። 100 አንድ ወንድ ቢምርሽ ነው ቺት አርገሽበት 99 ገሎሽ እጁን ለመንግስት ቢሰጥ ይቀለዋል። እንኳን ቺት አርጋችሁ በትክክል ሰታችሁ ራሱ የምትመቱበት ሀገር ነው። ልክ ነው እያልኩኝ አይደለም። የሴት ልጅ ጥቃት ግን ሪድ ዘሩ የሚባል ነገር አለ። አካባቢውን ማጥናት ያስፈልጋል። ጀርመን ሀገር ያለች ሴትዮ ቺት አርጉ ስላለች መታችሁ የምትገላበጡ ከሆነ በቃ እንዳለ እኔ የሚገርም እስቲ ተከታታይ ሰዎች ላሳያችሁ። ተከታታይ እስቲ